ሰላም ድና የተከበራችሁ የኔ ተወዳጅ ፋሚሊዎች ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬም በብሩክና በሃይሚ ጉዳይ ተመልሼ መጥቻለሁ። አብዛኞቻችንን እያሳሰበ ከቀን ወደ ቀን እየከፋ ያለ ቪዲዮ ስለሆነ ማለት ነው። ዛሬ የተለቀቀው ቪዲዮ ደግሞ በጣም እስከዛሬ ከተለቀቁት ቪዲዮዎች እኔ የትናንትናውንም ቪዲዮ እንደዛ ብያለሁ። ምክንያቱም ሃይሚ ከቀን ወደ ቀን ማናቃት ሌላ ሰው የሆነች ነገሮችን በምን መልኩ ማሰብ እንዳለብን ሃይሚ ምን እየሰራች ነው? ሃይሚና ጥፋተኛ ብሩኬ ነው ጥፋተኛ? ምንድነው ማለት የምንችለው? ምንድነው መሀላቸው የገባው ሴጣን ብለን ግራን እስክንጋባ ድረስ በጣም የሌላ ሰው ቪዲዮ እስኪመስለኝ ድረስ ነው እና ሃይሚ የምሰራቸው ቪዲዮዎች እያስደነገጡኝ ያሉት ማለት ነው። አብዛኞቻችሁም የኔን ሀሳብ ትጋራላችሁ ብዬ ተስፋ አረጋለሁ። ምክንያቱም ትንሽ የሚያሳዝን ሁኔታ ላይ ስለሆነ ሰሞኑን በተለይ የጨረቃ ፋሚሊዎች የብሩክና የሃይሚ ወዳጆች በሙሉ እኔ ጨምሮ በጣም አስጊ አሳሳቢና የሚያስጠላ ጊዜ ላይ ያለ ነው። ምክንያቱም እኛ ሃይሚን ያለ ብሩክ ብሩክን ያለ ሃይሚ ማየትም መስማትም ፍቅር ሲገላለጹ ማየትም የተለያዩ ቪዲዮዎች ሲሰሩ ማየት አንፈልግም። እኔ አልፈልግም። እንደኔ ብሩክን ያለ ሃይሚ ሃይሚንም ያለ ብሩክ። አሁን ላይ ግን ሙሉ በሙሉ ሃይሚን በግልጽ ልናገራትና ጋሽዬም በዚህ ጉዳይ ላይ ሀሳብ መስጠት አለበት መናገር አለበት ብዬም ስላሰብኩ ነው። አብዛኞቻችሁም በኮመንት ከኛ እናንተ ትሻላላችሁ ነገሮችን ለጋሽዬ ማስረዳት ወይ ደግሞ ሰው ስለሚያስፈልጋት ከጋሽዬም ለየት ያለ ሰው በቃ ወይ ቤተሰቦቿ ወይ ፋሚሊዎቿ ሪኮመንድ ግን ስታደርጉ የነበረው ጋሽዬንና ጋሽዬን ነበርና ጋሽዬን ለማውራት እንሞክራለን። ግን አንድ ሀሳብ ደግሞ ልጨምርላችሁ። ጋሽዬ አዲስ አበባ እና አብርሽ ጋር ነው ያለው እና አብርሽ ጋር ያሉትን ነገሮች ለማስተካከል ከሄደ በኋላ እነሱ ጋር ያለው ነገር ትንሽ ከአቅሙ በላይ ስለሆነበት አብርሽ የፈጠረ ያለው ችግር እንደዛውም ደግሞ ሩታ ጋር ያለውን እውነታ ሰምቶ አጣርቶ ጊዜ ሰጥቷቸው ወደ ቡታጅራ ይምጣ የማውቀው ነገር የለውም። ጊዜ እንደሰጣቸው ግን አብዛኞቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ እና እዛም መቆየት እችላለሁ ወይ ደግሞ ተመልሼ መምጣት እችላለሁ ብሎ እንደ ሀሳብ የተናገረው ነገር ነበርና እሱን ደውለን አጣርተን እዚህ ከሆነ እሰየው ነገሩን ነግረውና እንደ እውነቱ ግን እኔ የምነግራችሁ ጋሽዬን ነገር ነው አልነገርነውም የሃይሚ ሁኔታ የሚቀየር አይመስለኝም። የሆነ ትንሽ ግራ የሚያጋባ ሁኔታ ውስጥ ያለ ነው። የምትሰማ በቃ የሆነ የሰው ምክር የምትሰማ ለሰው የምትናገር ቪዲዮ ላይ ታችኋል። የእናንተን ኮመንት ራሱ እያነበበች ጸበል መግባት አለባት ኤቭሪቲንግ በጣም ብዙ ነገር እየተባልኩ ነው ምናምን ብላ ነገሮችን በግልጽ ስትናገር ሰምታችኋል። እና እቺ ልጅ ነገሮችን እያደረገች ያለችው አውቃ እየመሰለኝ ነው። በቃ እኔ አሁን ላይ አውቃ ነው ነገሮችን እያደረገች ያለችው እንጂ ሃይሚ የሆነ እገዛ ፈልጋ አይመስለኝም። በቃ ሙሉ በሙሉ እቺ ልጅ ተቀይራለች። በቃ በተለይ የዛሬው ቪዲዮ ላይ እንዴት ነው ሰው እኔ የሆነ ሰው አስደስቶኝ ወድጄው ፈልጌ ፈቅጄ እንደ ማስታወሻነት ይህን ነገር ላንተ አበርክቻለሁ ብዬ የሰጠሁትን እቃ እኔ እንደ እንቁ ላስቀምጠውና ላከብረው የሚገባውን ነገር ማለት ነው። እኔ የሆነ ሰው እኮ የሆነ ነገር ሰጥቷችሁ ሲቃጠል የሆነ እሳት ሲነካው ወይ ሲወድቅ የሆነ ነገር ሲሆን እኛ እኩል የምንሰነጠቅ ሰዎች እኮ አለን። ከስጦታ ጋር በጣም ቁርኝት ያለን ሰዎች፣ በጣም ትልቅ ቁርኝት ያለን ሰዎች አለን። ስጦታን እንደ ትልቅ ነገር በቃ አክብረን የምናይ ሰዎች። ሃይሚ ግን ዛሬ ያሳየች ያለችው ባህሪ እኔ በጣም ግራ እየገባኝ ያለው ብሩክ እኔ እንጃ እኔ ምን እንደምል አላቅም፣ ቃልም አይገልጽልኝም። ትዕግስት፣ ሰው አክባሪነት እኔ መድኃኒዓለም የሚጨምርልህ ከዚህ በላይ እኔ አንተን ቢያደርገኝ በጥፊ መትቻት ነው ሄደው። እውነቱን ልንገራችሁ እኔ የዛሬው ብሩኬ ሁሉ ነገር ደርሶብኝ ድጋሚ ደግሞ አሁን ላይ መታ እንደዚህ ስትለኝ በቃ ነግሬያቸዋለሁ። ሚካኤል እኔ በቃ መትቻት ነው የሚሄደው፣ በጥፊ ብያት ነበር የሚሄደው። ምክንያቱም ሃይሚ ያልተገባ ባህሪ እያሳየች ነው። ነገሮችን በምን መልኩ ማለፍና ምን ማድረግ እንዳለባት ጭራሽ ሌላ ሆነች። ሌላ ሃይሚ ማለት ነው። በቃ ሌላ ፍጹም የተለየች ሃይሚ ነው እያየን ያለ ነው ሰሞኑን። ይቅርታ እኔ ምን እንደምልና በምን ቃላት ልገልጻት እንደምችል አላውቅም። በጣም ፍጹም ልዩ ሰው እየሆነች ነው ሃይሚ፣ በጣም የተለየ ሰው። እዚህ ጋር የደረሰችው ከብሩኬ ጋር ነው። አሁን ያለችበት ቦታ የደረሰችው ከብሩኬ ጋር ነው።
200 ሺህ የገባችሁ ከብሩኬ ጋር ነው፣ ከዳኒ ጋር አይደለም፣ ከሌላ ሰው ጋር አይደለም። ከስር መሰረቱ ስለምንወዳቸው ስለምናደንቃቸው አገናኝተን እዚህ ድረስ ያደረስናቸው ስለምንወዳቸው ስለምናደንቃቸው ነው። የኛ የወዴንስ ሀሳብም መሰማት አለበት፣ በደንብ ነው መሰማት ያለበት። እዚህ የደረሰችው ከብሩኬ ጋር ነው። አሁን ላይ ጥሩ ቦታ ላይ ወይም ጥሩ ደረጃ ላይ ስለሆነች እንደፈለገች ራሷን መቀየር ትችል ይሆናል። እንደፈለገች ነገሮችን ማድረግ ትችል ይሆናል። አቅም ይኖራት ይችላል። በብዙ መልኩ ብዙ ሀሳቦች ሊኖራት ይችላሉ። አናቅም። ግን በጣም ብዙ ሰው እያስከፋች ነው ሀይሚ። በጣም ብዙ ሰውን እያስከፋች ነው። በቃ እያስከፋች ነው። እኔ በጣም ነው የከፋኝ። እኔም አንዱ ነኝ። እያስደበረችን እያሳዘነችን ያለ ነው ማለት ነው። ምን ልትባል እንደሚገባ አላቅም። አብዛኞቻችሁ ምን እንደምትሉ አላቅም። ግን በቃ ግዴታ ለፋሚሊ መነገር አለበት። ችሊ ሰው ያስፈልጋታል፣ ከጎኗ ሰው መሆን አለበት የምትሉ ሰዎች ግን ችግር የለውም። እኔ እንደ ሀሳባችሁን ተቀብያለሁ። ምክንያቱም ብንሞክረው ለክፉ አይሰጥም። ምክንያቱም ሞክሮ መጣት የሚባል ነገር አለ። ብንሞክረው ተሞክሮም ይኖረናል። ሞክረን አጣንም እንላለን። በቃ እንደዚህ ጥራን ነበር አልተሳካልንም እንላለን። ለጋሽዬ መንገርና ጋሽዬ በእርግጥ እንደዚህ አይነት አሁን ያሉትን ሁኔታዎች ሳያውቅ ይቀራል ለምትሉ ሰዎች ግን በደንብ ያውቃል። ሳያውቅ ቀርቶ ወይም ቪዲዮ ሳያውቅ ቀርቶ ሀይሚ ያለችበትን ሁኔታ ሳያውቅ ቀርቶ አይደለም፣ በደንብ ያውቃል። ግን እዛ ጋር የአብርሽና የሩታ ነገር ይዞት ሊሆን ይችላል። ከቤተሰብም ጋር የተለያዩ ግዶች ሊኖር ይችላል። እስካሁንም ጣልቃ ያልገባው እነሱ በስራ መልክ እየሰሩ ነው ኤቭሪቲንግ ብሎም አስቦት ሊሆን ይችላል። ብቻ ሁኔታውን እንጠይቀዋለን፣ በግልጽ እንጠይቀዋለን። በሁለተኛ ደረጃ ደግሞ ጋሽዬ ብሩኬ ሀይሚን ከዚህ ስልክ ለብሩኬ ነው አደራ የሰጠው። አብዛኞቻችሁ ታውቃላችሁ። አደራ የሰጠው ለማን ነው? ለብሩኬ ነው ሀይሚን። አሁን ጋሽዬ ማወቅ ያለበት ለዚህ ነው። ምክንያቱም እቺ ልጅ ከብሩኬ ቁጥጥር ስር ውጪ ሆናለች። በቃ የምታሳያቸው አክቶች፣ የምታረጋቸው ነገሮች፣ ሁሉም ነገሮች ከብሩኬ ቁጥጥር ስር ውጪ እንደሆነች ያሳያል። ሁሉም ነገር ጭራሽ እኔ አንተ ማስታወስ ስለማልፈልግ እኔ ጋ ያሉ ንብረቶች ውሰድልኝ በስጦታ መልክ ያመለከትከው ምን አይነት ንቀት ነው? በቃ በግልጽ ንቀት ነው። ብሩኬ ንቀት ነው ብሏል። ንቀት ነው በግልጽ በቃ እኔ አልፈልግም አንተን ማስታወስ። ለቤተክርስቲያን ገቢ ማድረግ ሲያለች እሱን ካልፈለገችው እሱን ማስታወስ ካልፈለገች እሱን ጠርታ የመስጠት ግዴታ የለባትም እኮ። ስልክ ነው ይሸጣል። ብሩን ለገንዘቡ ለቤተክርስቲያን ገቢ ማድረግ ትችላለች። ወይም ደግሞ ነዳያን አለ ኤቭሪቲንግ በጣም ብዙ ሀሳብ አለ። ግን ሀይሚ እኔ ምን ብዬ እንደምገልጽ አላውቅም። የምንወድሽን ያክል ከውስጣችን እናውጣሽ እያረግሽን ነው። በጣም ብዙ ነገር እኔ እንጃ። እኔ በጣም ብዙ ብለናል። በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ። ብልሃትሽ፣ ትዕግስትሽ፣ የዋህነትሽ በጣም ብዙ ነገርሽ እናደንቅ ነበር። ግን እያወረድሽው ነው። ምን ብዬ በቃላት መግለጽ እንደምችል አላውቅም። በቃ ነገሮች ገደል እየገቡ ነው። ገደል ማለት ነው። በጣም ነው የሚያዝነው። በጣም ነው ማዝነው። ሀይሚ እባክሽ ከቻልሽ ይህን ቪዲዮ የምታይ ከሆነ በጣም ነው እያዘን ያለ ነው። ብሩኬ የሚያሳዝንሽ እንጂ ከሳምንት እስከ ሳምንት ከወር እስከ ወር ይቅርታ እየጠየቀ እኮ ነው ያለው። በነገራችሁ ላይ መጨረሻ ላይ የተከፈተው ዘፈን ሰምታችኋል? ተበድዬስ ይቅርታ አይደለም የቀረው ይቅር እንጂ። ተበዳይም ብሩኬ ነው፣ ይቅርታ የሚጠይቅ የነበረው ብሩኬ ነው። በጣም ብዙ ጊዜ ታውቃላችሁ አብዛኞቻችሁ። ሀይሚ እንደዚህ አይነት ልብ እንዳለሽም አናውቅም። በእንደዚህ አይነት ልብ ራሱ አልወደድንሽም። እኛ የምናውቅሽም በእንደዚህ አይነት ልብ አይደለም። ሙሉ በሙሉ በእንደዚህ አይነት ማንነት አናውቅሽም። በቃ ፍጹም ሌላ ሰው ነው የሆንሽው። በቃ ምንም ልናገረው ልንገልጸው ከምንችለው በላይ ፍጹም ሌላ ሰው ነው እየሆንሽ ያለሽው። ምን እየተፈጠረ እያለ ምን እየሆነ እንዳለ አናውቅም። አብዛኞቻችሁ ደግሞ መጨረሻውን ሳናይ አንናገር የምንልም አለን። ይሄ ሁሉ በደል መጨረሻ ላይ በሆነ ነገር ቢካስ ለምንድን ነው ብለን ማንጠይቅ ሰዎችም አለን። እንደዛው ለምንድን ነው እየተፈጠረ ያለው ይሄ ነገር? እሺ መጨረሻ ላይ ጥሩ ይሁን፣ ብሩኬና ሀይሚ አንድ ላይ ይሁኑ። ግን ብሩኬ ላይ ይሄ ሁሉ በደል ለምንድን ነው ብለንም መጠየቅ አለብን። እና እኔ ምን እንደምል አላውቅም።
ሌላ ሀሳብ አስተያየት ካላችሁ ነገሮችን በኮመንት ታሳውቁኛላችሁ። ይመለስላችኋል ብዬ ያሰብኩትን ጥያቄ በተለይ ከፋሚሊ ጋር የተያዙ ነገሮችን መልሽላችኋለሁ ብዬ ተስፋ አረጋለሁ። በቀጣይ ቪዲዮ እንገናኛለን። ከዚህ በኋላ ምን ይዛ ትምጣ፣ ምን ይሁን፣ ምን ይፈጠር እኔ እየባሰ እንጂ እየረገበ መሄድ አይመስለኝም። ይቅርታ አድርጎኝና በጣም እየባሰ ነገሮች ከትናንትናው ቪዲዮ የባሰ ቪዲዮ ዛሬ አየን። ከዛሬ ደግሞ የባሰ ነገር ልናይ እንችላለን። ስለዚህ እኔ ነገሮች እየተባባሱ የሚሄዱ እየመሰለኝ ሰላም ቆዩልኝ።